ያው ከባድ ነው። በሚዲያም በደንብ ሲዘዋወር ነበረ። እህቴ ባለፈው መጥቼ ነግሬህ ነበረ ምን ያህል ቅርብ እንደሆነን አባቴም ከእህቴም ጋርና ታግታ ነበረ እህቴ። ከታገተች በኋላ ደግሞ ነፍሷን አጥፍተውብናል ማለት ነው። እና ከምንም የከፋ ያደረገብኝ ወይም ያከበደው ብዬ የማስበው ጉዳዩ እስካሁን እኔ እንደደነዘዝኩ ነኝ ማለት እችላለሁ። እውነቱ ብዙ ነገር አልገባኝም እንዴት የሚለው ነገር እና ቤስት ፍሬንዴ ብዬ አብረን የኖርን የከረምን ሰው ስለሆነች ያንን ተግባር ያደረገችው ኦልሞስት ወደ 10 ዓመት አካባቢ ነው ጓደኝነታችን። እንጃ በጣም ግራ ገብቶኛል። እስካሁን አላውቅም ምን ማለት እንደምችል። ከዚህ በፊትም የተለያዩ እንደዚህ ስፒቾችን፣ አድቮካሲዎችን፣ ኢንተርፕረነርሺፕ፣ ሊደርሺፕ አይነት ኢቨንቶች ላይ ስንካፈል ሁልጊዜ የምናገራቸው ነገሮች ቢኖር ለሴቶች ለወጣቶች ከመናገራቸው ነገሮች መካከል ቢ ኮንሲስተንት ቢ ሪስፖንስብል ነው እና እኔ ያን እያስተማርኩኝ እዛ ቦታ ላይ መገኘት ካልቻልኩ በጣም ከባድ ነገር ነው እና የሆፕ ፌስ ነኝ ወይም ደግሞ አምደ ፌስ ኦፍ ሆፕ ብዬ ስለማስብ ለተተኪው ትውልድ ለዚህ ኢንዱስትሪ ላይ ለሌለም ሰው ምናልባት ምሳሌና ሞዴል አርአያ መሆን ከቻልኩኝ ትልቅ ነገር ነው ብዬ አስባለሁ። ተጠርጣሪዎቹ ከእህትሽ ሞት ጋር በተገናኘ በቁጥጥር ስር ውለዋል? እንደው እንደ መነሻ ምን ነበር አላማና ግባቸው? አሁን ለምሳሌ በጣም ጓደኛ ከሆናችሁ ለዚህ ያነሳሳችሁ ምንድነው ሊባል ይችላል? ሩት እኔ እንጃ በጣም ከባድ ነገር ነው። የጥናት ትለዋለህ፣ ምቀኝነት ትለዋለህ። እንግዲህ በምን ታይቶ ከተቀምቶ እንደሆነ ግልጽ ባልሆነልኝ መድረክ ትንሽ መንቀሳቀስ ላይ ነበርኩኝ። እየሰራው ነው ራሴ ጥሬ ግሬ ነው እየሰራው ያለሁት እየኖርኩ ያለሁት እና በዛ ባዩት ነገር እንግዲህ ሴጣን አሳስቷቸው ልበል ምን ልበል እንግዲህ እዚህ ውሳኔ ላይ ደርሰዋልና ያው የተወሰኑ ነገሮችን ለማየት ሞክሬ ነበርና እገታ፣ ገንዘብ መፈለግ ከዛ በኋላ እሷ ስላየቻቸው ነው ወደ ወንጀል ውስጥ የገቡት አይነት ጽሁፎችን አይቼ ነበረ። ልክ ነው ሊባል ይችላል? እንደዛ ነው ያሉት ነገር ነው። ምክንያቱም ያው ቀጠሮ በሰጡኝ ቀን አምጪ ብለው ቀጠሮ በሰጡኝ ቀን ሳይሆን ቀጠሮ ሳይደርስ ነው ያንን ነገር ያደረጉት። ምን ያህል ገንዘብ ነበር የጠየቁት? መጀመሪያ ወደ 2.5 ሚሊዮን ብር ነበር የጠየቁት። ከዛ በስተክል ኔጎሽየት ማድረግ ጀመርን። የሰው ነፍስ ይዘህ በብር መከራከር፣ በብር መለዋወጥ እንጃ ምን ላይ እንደደረስን አላውቅም። ግን በመጨረሻ ግን እስከ 1.5 ይሁንና በቃ እሱን አምጪ ነበረ። ገንዘቡን ታዲያ ይዘሽ የምትሰጫቸው ከሆነ ነፍስ ማጥፋቱን ምን አመጣው ብዬ ብዙ ግልጽ ያልሆነልኝ በጣም ብዙ ጥያቄ አለኝ። እኔም በዚህ ጉዳይ ላይ ይህን ያህል አልጠብቅም። ምክንያቱም 9 ቀን የፈለግናት ከታገተች በኋላ 9 ቀን ሙሉ ስንፈልጋት አንዳ ጋር እንደሆነች ምን ጋር እንደሆነች አናውቅም። በስልክ ብቻ ስለሆነ ኮሚኒኬት የምንደራረገው የነበረው እና የመጨረሻ ቀን አካባቢ ላይ ሊያዙ ሲሉ ሰዎቹ አካባቢ ማንነታቸውን ስናውቀው ማንነታቸው ላይ ስደርስበት ታውቃለህ በቃ ደስ አለን። ቤት ውስጥ በቃ አትሊስት ብር ይሆን የፈለጉት እንጂ አይጎዷትም። በጣም ደስ አለን። በቃ አትሊስት አይነኳትም፣ ምንም አያደርጓትም፣ እንዲሁ እናገኛታለን፣ ምንም አትሆንብንም ብለን ነበረና ብዙ ጥያቄ አለኝ። ግራ ነው የሚያጋባው።
አንደኛው ነገር ትሪፕ እያደረኩኝ ነበረ ካስተዋልክና የተለያዩ ክፍለ ሀገሮች ላይ ሄደን ኢትዮጵያን ያስተዋወቅን ነበረ። ከአርባ ምንጭ ነበረ የመጨረሻው ትሪፕ የነበረው። ስመለስ በጣም ኤክሳይትድ ሆና ነበር የጠበቀችኝ። ጆርጌት ታዘዝኩ። ጆርጌት ትሰራለች፣ ሉሉሱ ክሎዚንግ ብራንድ የሚላላት እና ጆርጌት ታዘዝኩኝ እና ጆርጌት እንዲሳካልኝ ምናምን ነገር ምናምን ብላ በቃ በጣም ኤክሳይትድ ሆና ነበረ። በጣም የዋናት ለሚያውቃት እና ማን ያዘዘሽ ማን የጠራሽ ስላት አይ ሲሳካ እነግርሻለሁ ነበር ያለች። ሲሳካ እነግርሻለሁ አንቺን ግን ታውቂያታለሽ አለችኝ። ከዛ ማን ስላት አይ በቃ ነገ ተይው በቃ አለችኝ። እሺ ያልኳት ማታ እንዲቁጭ ብለን ሶሻል ሚዲያ ላይ አይተው ከነበረ ከታች የቀብሯ ቀን ላይ ከጠላቴ ይጠነቀቃለሁ ከወዳጅን ተጠብቀኝ የሚል ጽፌ አይተው ከነበረ ሐሙስ ቀን ማታ ከራሷ አፍ ነው እንደዛ ያለችኝ። ማለት አባ ገብረ ኪዳን ሲያስተምሩ ሰማሁ አለችኝ። ምን ስላት በጣም መቃሩት አባ ገብረ ኪዳን ያስተማሩ ነው ከጠላቴ ይጠነቀቃለሁ ከወዳጅን ተጠብቀኝ አሉና የኔ ማን ነው አለችኝ። ከዛ እኔ እንጃ ሉሉሱ ነው ማለት እኔና እኔ እንጃ እግዚአብሔር ይጠብቅ ነው እንጂ የሚባለው ምን አለ ብለሽ ነው ምናምን ብያት በዛው ተላልፈን ዝም አለንና አለቀ። ዓርብ ዕለት ጠዋት ስትወጣ ማታ ሙሉ ስትጸልይ ስራው እንዲሳካላት ምናምን ያደረችውና ዓርብ ጠዋት ስትወጣ እንጃ እኔ በህይወቴ እንደዛ አይቻት አላውቅም። በጣም አፍጥጫ ያየዋት ምን እንደለበሰች አስተውያ ያየዋት ምናምንና ግን ምን አይነት ናቸው ማን ናቸው ሲሳካ አለችኝ። እና የያዘችውን ጆሮ ጌጥ አማርጫት ጆሮ ጌጡን አሽገ ነው ምናምን ነበር ያላቸው። ከአምስት ሰዓት ተኩል በኋላ ድምጿን አልሰማሁትም እና የመጨረሻ ያወራችኝ ነገር ደስታ ስለሆነ ያወራችኝ በቃ that's my last conversation ከሷ ጋር እና አንድ ማለት ፈልገው ነገር ቢኖር ምንም አይነት ስራ ቢኖራችሁ ምንም አይነት የምታደርጉት ነገር ካለ ከቤተሰብ ጋር ከጓደኛ ጋር ከበቃላት ቅርብ ከምትሉት ሰው ጋር ኮኔክት ማድረግ ብትችሉ ብትናገሩ ብትሄዱበትን ማለት ዘመኑ ይሄን ያልተከፋ ማለት ነውና ሎኬሽናችሁን ሼር ብትደራረጉ ዘመኑ አሁን በደንብ ዋይድ ነው። ስለዚህ እጃችን ያለውን ቴክኖሎጂ እየተጠቀምን ሎኬሽናችንን ሼር መደራረግ እርስ በርስ መጠባበቅ አለብን እና ምንም ነገር ስታደርጉ ለቤተሰብ ወይ ለጓደኛ ወይ ለምታውቁት ሰው ቅርብ ለምትሉት ሰው ለምታምኑት ሰው ሼር አድርጉ ነው ማለት ፈልገው። በጓደኛ ደረጃ እንዴት ትገምተዋለህ? እኔ እንጃ እኔ መገመት አልችልም። በልተህ ጠጥተህ አብረን ኑረህ ተረዳድተህ ሰው ሲታመም አብረህ አስታመህ ያሳለፍከው ሰው ይህንን ማድረግ ከቻለ ከማን ተጠንቀቁ ማለት እንደምችል አላውቅም። ይህ ነው ማለት የምችለው። እኔ እንጃ መመስከር ካለብኝ መማል ካለብኝ ሁላ ቅዱሳን እህቴ ምንም አይነት ከሰው ጋር የሚያነካካት ነገር ምንም የሌለባት በየዋህነቷ ነው የምትታወቀው። ሚስኪን በመሆኗ ነው የምትታወቀው። ለዛም ነው እንደዚህ አድርገው ለመጡት ይሞከሩት ለሷ እና ኦብቪስሊ እኔን አታክ እንደምታደርግ ታውቃለች በዚህ ምክንያቱም ምን ያህል ቅዱሳን ቤት ውስጥ እንደንቁላላት ያን ያህል ነው የምንጠብቃት እና ምናልባት ይህንን ስለምታውቅ በሷ ከመጣን እሷን ከያዝናት ምንም ነገር ያደርጋሉ የሚል ማይንድ ሴት ምክንያቱም ሺኖስ 10 ዓመት በላይ ጓደኛ ከሆነች ታውቃለች ሁሉ ነገር። ለዛም ነው ኦልሞስት ወደ አመት የሚሆን ነገር አላወራንም ማለት ይቻላል። በቃ እንደ መደባበር ብለን ስተው የለም እንደዛ ነገር ነበር። ተራርቀናል፣ ኮኔክሽን ብዙ አልነበረንም እና ኦልሞስት ተጠፋፍተናል የሚባል ነበረ። ምክንያቱም ልቤ ነግሮኝ ይሁን ምን ይሁን በቃ ራኩኝ። እኔም ካለው ነገር ካለው ሲቹዌሽን ሁሉ ራኩኝ። በአንድ ነገር ማስቀየማኝ ነበር እና ቅርታ ተባብለን በቃ ችግር የለም ብዬ ከዛ ግን በቃ ደስ አላለኝም ራኩኝ። እኔ እንደዛ ከሆነ ኦልሞስት በቃ አመት ይሆናል። ከእህትሽ ጋር ግን ጓደኝነቱ ቀጠለ ማለት ነው? ኖ አልቀጠለም።
ያኔም ስጠራት በሌላ ሰው ስም ነው፣ ሌላ ሰው ስም አርጋ ነው የጠራችሁት እንጂ ስሟን ብትጠራት ሄድ ወይ ትነግረኛለች። እሱ ኮመንት ቲክቶክ ላይ የሚጽፍልኝ ነበረ እና ብዙ ሰው በርቺ፣ አይዞሽ ከአንቺ ጋር ነን ብለውኛል። አብዛኛው ሰው ደግሞ እንዴት እህትሽ እንዲሆና ምናምን ብሎ ደግሞ የሚጽፍልኛል እና በልቤ እኔ ያለውን ስሜት እኔ ነኝ የማውቀው ብዬ አስባለሁ። በጣም ከባድ ነው። ከትንሽ ህመም ስለነበራት ከ5ኛ ክፍል ጀምሮ ከኔ ጋር 5 ዓመት በልጠኛለች በእድሜ ግን ወደኋላ ተመልሳ እኔ እንድጠብቃት 5ኛ ክፍል እስከ 12ኛ ክፍል አንድ ወንበር ላይ ተቀምጠን የተማርነው እና እህቴ ብቻ አይደለችም፣ አብሮ አደጌ ብቻ አይደለችም፣ ጓደኛዬም ናት። ውድድሮች እንዲሳካ ሼር የምታደርገው ፎቶ የምታስደርገው ሄዳ የምትበትነው እሷ ናት። ተመርካ ቀኑ ሙሉ ነው የምጸልየው እኔ እንዲሳካልኝ እና ይህንን አሁን ያለሁበትን ቦታ መጥቼ ባልገኝ እዚህ ቦታ ላይ እሷን 2ኛ ጊዜ እንደማስከፋት ነው ብዬ ነው ማስበው። ያልጠበቅኳት ያህል ነው የሚሰማኝ እና አሁን ይህንን በማድረጌ whatever the result is አትሊስት ህይወቷን ሙሉ ይሄ ነገር እንዲሳካልኝ የሚሶልድ ስቴጅ ላይ እንድደርስ ስትጠብቅ ስለነበረ ይሄ ለእሷ መታሰቢያዋ ወይም ትልቅ ስጦታ የምሰጣት ነው ብዬ ስላሰብኩ ይህንንም አደርገው ለማለት ፈልጋለሁ። በጣም ብዙ ስለጠይቀኝ ነበረ ማለት ነው። ስለጠየቀኝ ነበረ ክሊር አውት ለማድረግ አይረዳውም። ያው የቁንጅና ኢንዱስትሪ ነው። ተኳኩዬ ለብሼ ስታይ የቆምኩለት ዓላማ ስላለኝ ነው። ሉሉስዬን አልመልሳትም እኔ ግን እሷ ሀሳቧን፣ ዓላማዋን፣ ግቧን ደግሞ ከኔ እኩል አልመን ረዥም የተጓዝንበትን መንገድ ግን መቀጠል እችላለሁ ብዬ ስላሰብኩኝ ነው። ከባድ ነው። በባባ በተለይ በጣም እንደው ለሱ ልጄ ስትል ምን ያህል እንደሚከብድ አላውቅም። ባለፈው እንደነገርኩ ነው ያለ እናት ነው ያሳደገን። ለራሱ የሚያስፈልገውን ቀምቶ ነው ያኖረን እና እንደዛ ለፍተ እንቁላል አድርጋ ያሳደግካት ልጅ በእንደዚህ አይነት መልክ በግፍ ሰዋዊ ባልሆነ መንገድ ስፔሻሊ ደግሞ የቅርብ ከምትለው ሰው ጠላት የማያደርገውን ነገር አድርገዋት ስታይ ስትሰማ እኔ አላየሁም። ሄጂም ምንም ማየት አልችልበትም እና አላየሁኝም። በጣም ከባድ ነው። ባባ በጣም መጠንከር ስላለበት ነው አሁን ላይ ጠንክሮ ለመቆም ያለው እና ህመሙ የሚታወቅ ተፈጸመ ጊዜ ጀምሮ ጉዳዩን ሲከታተሉት የነበሩት አዲስ አበባ ፖሊስ ብዬ ነበረ እና ኮማንደር ዘላለም ነበረ የያዙት ኬዙን። እግዚአብሔር በሚያውቀው በጣም በደንብ ነው ቀርበው ሁሉን ነገር ሲከታተሉ የነበሩት። ልብሱን ላይ አይቀይሩም ነበር፣ ቀን ማታ ነበር የተከታተሉ ሁሉን ነገር ሲያዩ የነበሩት እና እነሱን በጣም አመስገን እፈልጋለሁ። ሁላችሁንም እግዚአብሔር ያክብርልኝ። ቅዱስን በአካል ባናገኛትም ይህንን ነገር በሴራ በተንኮል ያደረጉትን ሰዎች ማነቃል ቀብር ላይም እኮ መጣ እግዚአብሔር ማርሽት ላይ እንችል ነበር እና ይህን ማድረጋችሁ በጣም ትልቅ ነገር ነው እና እግዚአብሔር አክብርልኝ ማለት እፈልጋለሁ። በጣም ብዙ ሰውን ያገዘኝ። ከዛ በመቀጠል ግን አሁን ያው ፍርድ ቤት ቀጠሮ አላቸው፣ እንዲሁም በስር ላይ ሆነው ነው እየጠበቁ ያሉት እና ይሄ ታሪክ እኔ ቤት የመጣ የኔን ቤት ያንኳኳ ታሪክ ማናችንን ቤት እንዳይገባ፣ በማንም ልጅ እንዳይቀጥል፣ በወንድማችን፣ በእህታችን፣ በእናት በአባታችን፣ በልጆቻችን እንዳይቀጥል በቃ በሚባልበት ሁኔታ ተገቢውን ፍትህና ተገቢው ፍርድ እንደሚሰጥ ተስፋ አደርጋለሁኝ እና ሁሉም ደግሞ ከጎንሽ ነኝ እንዳላችሁኝ ያውቃለሁ። አሁንም ይህንን ነገር ለአንዴና ለመጨረሻ ጊዜ እግዚአብሔር በሚያውቀው መታገት የሚባል ነገር በማንሰማበት ብር የሰው ልጅ በብር ተተምኖ ዋጋ በማያወጣለት መንገድ ይሄ ነገር እንዲቆም ተጋግዘን እንድናቆም አደራ እላለሁኝ።